ብሩክ ለወንድሙ መድብል ደውሎለት ነበር። ብሩክና መድብል ተገናኝተውም ብሩክ ስላለበት ወሳኝ ጉዳይ ተነጋግረውም ነበር። ዝና ከታገተበት አምልጧል። ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ አድማጭ ተመልካቾች ውድ የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ጤና ሰላም ትሆኑ ዘንድ የዘውትር ምኞታችን ነው። በዚህ ቪዲዮ የምሳሌ ድራማን ልናጋራችሁ ወደናል። ቪዲዮን በማየት እስከ ፍጻሜው ቆይታ ታድርጉ ዘንድ በአክብሮት ጋበዝኩ። ወደዚህ ቻናል እንኳን በደህና መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ግብዣችን ነው። በዚህ ክፍል እንደተመለከትነው ብሩክ ለመድብል ደውሎለት ነበር። ብሩክ ከመጥፋቱ በፊት የተዋዋላቸው ሰዎች እጅግ በጣም በጭካኔ የተሞሉ ተግባራቸው፣ ስራቸው ሁሉ ወንጀል ነክ የሆነ እና ከዛ ጋር ተያያዥነት ያለው ስራ ብሩክ እንዲሰራላቸው በተስማሙት መሰረት፣ ነገር ግን ብሩክ የሚፈልገውን ነገር ከፈጸመ በኋላ እነሱ የሚፈልጉትን ነገር ባለማድረጉ ዘብጥያ እንደወረደ ማለትም በእነሱ ቁጥጥር ስር እንደቆየ ነው የሚያመለክተው። ሆኖም ግን ብሩክ ያው በእነሱ ስር ሆኖ በህይወት እንዳለና አሁን ላይ ደግሞ ከዛ ለመውጣት የሚያስፈልገው እንግዲህ ከፍተኛ ብር መጠን ያንን ከሰጣቸው እንደሚፈቱት አይነት ነገር ነው። ምክንያቱም እነሱን እንግዲህ ኪሳራ ላይ ነው የጣላቸው። እንዲወስድላቸው የተስማሙት አደንዛዥ እጽ በጣም ከፍተኛ ዋጋ የሚያወጣ እንደመሆኑ ያንን ደግሞ ብሩክ እንግዲህ በድፍረቱ ወይ አልወስድም አላለም። እንግዲህ እዛ ያው ቆሻሻ ውስጥ ጥሎት ሄዶ ልጁን አሳክሞ ከዛ በኋላ ደግሞ ቤቱም እንዳይሸጥ ቢያንስ እኔ እንኳን በህይወት ባልኖር ለልጄ ቅርስ ይሆናል ብሎ በማሰብ እንግዲህ በዚህ ሂደት በዚህ ድፍረት ከነኚህ አይነት ሰዎች ጋር በመዋዋሉ ያንን አድርጓል። እናም ቃሉን በማጠፉና እነሱ ቃል ያስገቡትን ነገር ባለማድረጉ ያው ከእነሱ እንደማያመልጥ ነግረውት ነበር። እሱ ግን ያው በድፍረት እየሰሩ ያሉት ስራ ወንጀል እንደመሆኑ በዛ ደግሞ እሱ ራሱን መዝፈቅ እንዳልፈለገና አይ ብለው አሻፈረኝ ካሉ ደግሞ እንግዲህ እንደሚያሳስራቸው ነገሩን ወደ ህግ እንደሚወስድ ነግሯቸው ነበር። እነሱ ግን ህግንም የማይፈሩ ህግን የሚተላለፉ እና በጣም ጀብደኞች የሆኑ በጣም የታወቁ ጽንፈኞችም ናቸው እና ከዛም የተነሳ ምንም አታመጣም በሚል እንግዲህ ይዘውት ያው በገዛ ቤቱ ገብተው አፍነው ወስደውት እንዳገቱት ነው። ከዛም በኋላ እንግዲህ ወንድሙ መድብል ከእስር ቤት በመውጣቱ ከዛም ባለው ሂደት እሱን በመፈለግ ረገድ ብዙ ታግሎ ነበር። ዝናም ሚስጥሩን ስለሚያውቅ እሱንም እስከ ማገት ድረስ አድርጎ እንግዲህ ዝናም ያው የሚያውቀውን ነገር ለመናገር ባለመፈለጉ ብዙ ስቃይ እና እንግልት ዛቻም ደርሶበትም ስለ ብሩክ ለመናገር አልፈለገም ነበር። ብሎም ያው የዝና ግብረ አባሮች ምሳሌን አግተዋት እሷን እንግዲህ እንደ መያዣ አድርገው በሷ እየተደራደሩ እና ዝናን እንዲፈቱ ዝና የነሱ ቀኝ እጅ እንደመሆኑ እና ይህንን በማድረጓቸው ደግሞ እነ መድብል እጅግ ዋጋ እንደሚከፍሉም በመዛት ብዙ ሲጥሩ ነበር። እንግዲህ በዚህ ወቅት ያው መድብል ብቻውን ነበረ ተፍ ተፍ የሚለው አብሮት እንግዲህ በሀሳብ በምክር የሚረዳው ሞገስ ይሁን እንጂ በጉልበት በአቅም በወኔ ግን ያው ሞገስ እንደሚታወቀው ስለሚፈራ ራሱን በህይወት ማቆየት የሚፈልግ ሰው እንደመሆኑ መድብል ደግሞ ራሱ ሞቶ ቢሆን አልፎም በህይወት አልፎ ተሰጥቶም ቢሆን ነገር ግን የሚፈልገውን ነገር ከማድረግ ወደኋላ እንደማይል ያውም ደግሞ ለወንድሙ ያልሆነ እንግዲህ ምን የኔ መኖር ከንቱ ምንም ለወንድሜ ካልሆንኩኝ ከንቱ ነኝ በሚል ወኔ እንግዲህ ተነሳስቶ ብዙ ደረጃ እንደደረሰ ተመልክተነው ነበር። በስተመጨረሻም ከዚህ ቀደም የሚያውቀው ወዳጁና እጅግ ባለ ውለታው የሆነው ሰው እንግዲህ ቀርቦት ሊረዳው እንደሚፈልግ ተስማምቶ ያው በሱ ምክንያት ምሳሌ እንድትፈታ ከነሱ እንድታመልጥ ምሳሌ እንድትድን ምክንያት ሆኗል። ባይሆን ኖሮ ያው እነሱ
ዝናን ካላገኙ ምሳሌንም እንደሚያጠፏት ነው። ብሩክን በእጃቸው ነው፣ እሱንም ሊያጠፉት ይችሉ ነበር። ነገር ግን ያ ሁሉ ሳይሆን ያው ምሳሌ እንድታመልጥ ሆኗል። በዚህ ሂደት ግን ያው ዝናም አምልጧል፣ ከታገተበት ራሱን አስመልጧል። ያው መድብል እዛ በታገተበት ዝና በታገተበት ቦታ ከኪሱ እንግዲህ ሳያውቀው ስልክ ወርቆ ነበር እና ያንንም ስልክ ሲወድቅ ዝና ስላየ አሽሽቶ ከስሩ ደብቆ ነበር። እነሱም ከሄዱ በኋላ ያው እንደምንም ብሎ ያንን ስልክ አንስቶ ለሚያውቃቸው ግብረ አባሮቹ ደውሎ ከዛ ከትብታቡ እንደተፈታ እንዳመለጠ ነው የሚያመለክተው። እናም ዝና አሁን ላይ እጅግ በጣም እየደነፋ በታላቅ ዛቻ ውስጥ ነው ያለው። ምክንያቱም ተደፈርኩ በሚል እንግዲህ እያንዳንዱን እንደማይለቅ እየዛተም ነው። ለአብሮ ለሚሰራው ለካሌብ ተብዮም እንዲደውሎለት ይህንን ሰው እንድትገሉልኝ እያለ መመሪያ ሲያወጣ ነበር። ካሌብም እናስወግደዋለን ፍጻሜ ይሆናል የሚል አይነት አመራር ሲያወጣ ነበር። እንዳሉትም ያደርጉ ይሆን ወይስ? በሌላ በኩል ደግሞ እንግዲህ ብሩክን የጠየቁት የብር መጠን አለ። ያንን ያህል ብር መጠን ደግሞ ብሩክ ኬት ሊያመጣ ይችላል? እንግዲህ ዞሮ ዞሮ ንብረቱንም ሸጦ ቢሆን ወይም ኬትም እንግዲህ መድብል ምንም የሌለው ሰው ነው። ታስሮ ዘመኑን በእስር ቤት ሰንብቶ የወጣ ሰው ነው። እናም አሁን ላይም ደግሞ ያለውን ጊዜ በሙሉ ብሩክን በመፈለግ ላይ ያለ ሰው ነው። ሆኖም እንግዲህ ይህን ያህል ብር ሊረዳውም ሊተባበረውም አይችልም። ስለዚህ ይህንን በምን አይነት መንገድ እንግዲህ ይወጡትና ብሩክ ከነኚህ ሰዎች ነፃ ሊወጣ ይችል ይሆን? እንግዲህ ዝናስ ተፈቷል። በቀጣይ ምን ሊያደርግ ይችል ይሆን? በኃይል እየዛተ ነው። ለዚህ ሁሉ አሳልፋ የሰጠችውን ኤፍራታንም እንግዲህ ገድላታለሁ እያለ እየዛተ ነው። ኤፍራታም ደግሞ ዝም ብዬ አልሞትም እያለች ነው። ምን ልታደርግ አስባለች? በእርግጥም ዝም ብላ ልትሞት አይገባም። ምክንያቱም ወንጀለኛ እሱ፣ ወንጀል እንድትሰራ የገፋፋት እሱ፣ መድብል እንድትገለው መርዝ ገዝቶ ሰጥቶ እንድትገለው ያደረገው እሱ፣ እያንዳንዱ ነገር ግፊትና ምሪት ያደረገው እሱ ሆኖ በሱ ጦስ እንግዲህ እሷ ገብታ ተጨማልቃ መልሶ ደግሞ አሁን እሷም እንግዲህ ህይወቷን ለማትረፍ ብላ ያንን አድርጋለች። ማትፈልገውን ነገር ውስጥ ገብታለች። ሆኖም አልተሳካም። ያው እሱ ተያያዘ። እሱ በመያዙም እንግዲህ ሆነ ብላ እሷ ያደረገችው ነገር ባይሆንም ዞሮ ዞሮ ግን ያው እሷን እንደማይለቃት ነው። ማህሌትም እንግዲህ ልትሞች ነው ይገልሻል እያለቻት ነው። እሷም ደግሞ ዝም ብዬ አልሞትም ብላለች። እንግዲህ እሷም በበኩሏ ለህግ አሳልፋ ነገሩን እንደምትሰጥ ነው። ምክንያቱም ዝም ካለች እንግዲህ ይህ ሰው አይተዋትም። እንኳን እንደዚህ አይነት ነገር አድርጋ እንኳን አሳልፋ ለጠላቶቹ ሰጥታው ይቅርና ምንም ሳታደርግ እንኳን በሱ ሀሳብ በምክሩ ካልተስማማች የሚፈልገውን ነገር እንኳን ካልፈጸመች እገልሻለሁ ብሎ የሚነሳሳ ሰው ነው። በዚህ ልክ ለነ መድብል አሳልፋ ሰጥታው ይቅርና ማለት ነው። ስለሆነም በቀጣይ እሷስ ምን ልታደርግ ትችል ይሆን የሚለውንም በስፋት የምናይ ነው የሚሆነው። መድብልም እንግዲህ ለህግ ነገሩን አሳልፎ እንደሚሰጥ ነው። ምክንያቱም ብዙ ነገር ነው የሰማው፣ ስለነሱ በደንብ መረጃ አለው። ስለሆነም ይህንን ሁሉ ለህግ አሳልፎ ሰጥቶ የነሱ ፍጻሜ ሊሆን ይገባል እንጂ የማንም ህይወት ፍጻሜ በእነሱ እጅ መሆን የለበትም ነው የምንለው። ብሩክም ቢሆን ከነሱ ጋር መስማማቱ በዚህ ልክ እነሱን መዳፈሩ እንግዲህ ትክክል ባይሆንም፣ ሆኖም ደግሞ እሱም ቢሆን መሞት የለበትም። እንግዲህ መልካም ሰው ነው። እንግዲህ የሰራው ስራ ያሳለፈው በጣም ብዙ ቻሌንጅ አሳልፏል። ይሁን ሁሉ አሳልፎ ለልጁ ሲል በህይወት መኖር አለበት። እንግዲህ በእርግጥ እሱም ከባድ ጥፋት ነው ያጠፋው። ከእንደዚህ አይነት ሰዎች ጋር በዚህ ልክ ተስማምቶ ያንን ነገር አለማድረግ በራሱ እሱን እንግዲህ ከተጠያቂነት የማያድነው ነገር ቢሆንም፣ ሆኖም ደግሞ እንግዲህ ይሄን አድርገውም እነሱም የሚለቁት አይደሉም እና እንግዲህ የሚፈልጉትን ያህል መጠን ብር ካላገኘ ደግሞ ሊለቁትም አይችሉም። በዚህ መሀል እንግዲህ ያው ብሩክ እንደደወለ ነው ለመድብል። እናም ከሱ ጋርም ተገናኝተው የሚሆነውን ነገር ለህግ የበላይ አሳልፈው ሰጥተው ነገሩን እንግዲህ ከነሱ ላይ ካላወረዱ በቀር እነኚህ ሰዎች የሚቻሉ አይደሉም። እና በአጠቃላይ እንግዲህ በዚህ ክፍል የተመለከትነው ይህንን ይመስላል።
እናም ሉላም እንግዲህ ባለችበት ትንሽ ዘና ብላ ፈታ ብላ ተነፈስ ብላ ንጹህ አየር አገኘው ብላ ተደስታም ሳትጨርስ እንግዲህ ዝና እንደገና ተፈቷል። ዝና አሁንም ቢሆን እነሱንም ቢሆን ከማሳደድ ወደኋላ አይልም። እናም ከመግደልም ወደኋላ የማይል ሰው ነው እና በቀጣይ ምን ሊያደርግ ይችል ይሆን? በእነሱ ላይስ እንግዲህ እነሱ ፍቺ ይፈልጋሉ። እሱ ግን እንኳን ፍቺ ሊፈታቸውና በነፃነት እንዲኖሩ ሊያደርግ ይቅርና በህይወት ራሱ እንዲኖሩ የማይፈልግ ሰው ነው። ተሳክቶለት እነሱንስ ይበቀል ይሆን ወይስ የራሱስ መጨረሻ ይሆን የሚለውን ጭምር እንግዲህ በቀጣይ የምናይ ነው የሚሆነው። በአጠቃላይ በዚህ ክፍል ያዘጋጀነው ይህንን ይመስላል። ስለተከታተላችሁ ከልብ እናመሰግናለን። በቀጣይ በአዳዲስ ስራዎች እስከምንገናኝ ሰላም ሁኑ። እንግዲህ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ የምንለቃቸው አዳዲስ መረጃ ሰጪ ቪዲዮዎች እንዲደርሳችሁ የደውል ምልክቱንም ማጥቆር እንዲሁም ቪዲዮ ላይክ ማድረግ ሀሳብ አስተያየታችሁን በኮሜንት ማስቀመጥ እና ስለምታበረታቱን በአጠቃላይ ከልብ እናመሰግናለን። በያላችሁበት ሰላም ሁኑልን። እንወዳችኋለን። ባይ ባይ።